የጉራጌ ዞን ዋና አስተዳዳሪ አቶ ላጫ ጋሩማ በዚህ ወቅት እንዳሉት የህዝቡ የረጅም ጊዜያት ጥያቄ የነበረው የማህበረሰብ ቴሌቪዥን ጣቢያ እውን ለማድረግ የተለያዩ የቅድመ ዝግጅት ተግባራት በማከናወን ላይ መሆናቸውን አስታውቀዋል። የአንድ ህዝብ መገለጫው ከሆኑት መካከል አንዱ ቋንቋ መሆኑና የጉራጌኛ ቋንቋ የስራ የትምህርትና የሚዲያ ቋንቋ እንዲሆን በዞኑ ምክር ቤት መጽደቁን አስታውሰዋል። እና ደግሞ የአንዱ ህዝብ አንዱ መገለጫ ቋንቋ ነው። ስለዚህ ከቋንቋ አንጻር የትምህርትም የሚዲያም እና የስራም ቋንቋ አልነበረምና በቅርቡ እንደምታውቁት መጀመሪያ አካባቢ ላይ በጉራጌ ዞን ምክር ቤት ተወስኖ የጉራጌኛ ቋንቋ የሚዲያ ቋንቋ እንዲሆን የስራ ቋንቋና የትምህርት ቋንቋ እንዲሆን ተወስኗል። ህጋዊ መሰረት እንዲኖር አድርገናል። የትምህርት ቋንቋ እንዲሆን ቀደም ብለን ጀምረናል። ቢያንስ ህጻናት በአፍ መፍቻ ቋንቋቸው እንዲማሩ ለትምህርት ጥራት ትልቅ አስተዋጽኦ ስላለው ከቅድመ አንደኛ ጀምሮ አሁን ወደ 3ኛ ክፍል ተሸጋግረናል። በዚህም ቋንቋው የሚዲያ ቋንቋ ለማድረግ ወልቂጤ ዩኒቨርሲቲ የስቱዲዮ መገንቢያ ህንጻ ማበርከቱን ገልጸው ለዚህም ምስጋናቸውን አቅርበዋል። የማህበረሰብ ቴሌቪዥን ጣቢያ ነው። ስለዚህ የጉራጌ ማህበረሰብ የራሱን የሚገልጽበት፣ ስራው የሚያስተዋውቅበት፣ ባህሉን፣ ቋንቋውን ያለውን ነገር በሙሉ ሌሎች የኢትዮጵያውያንና ለውጭ ሀገር ዜጎችን በሙሉ ማስተዋወቅ የሚችልበት፣ ሀሳቡን የሚገልጽበት የራሱ ሚዲያ አልነበረው። ስለዚህ ይሄም አንዱ ተደጋጋሚ የህዝባችን ጥያቄ የነበረ ጉዳይ ነው። አንዱ በዚህ አጋጣሚ ማመስገን እንፈልገው የኦቢኤን ነው። የኦቢኤን ሆርን ኦፍ አፍሪካ እንግዲህ ለመጀመሪያ ጊዜ በቴሌቪዥን የ1 ሰዓት ፕሮግራም ሰጥቶ በሳምንት 3 ቀን ለ1 ሰዓት ያክል በጉራጌኛ ቋንቋ ከኛ ቀድሞ ሰጥቶን ይህን እየተጠቀምን ነው ያለነው። የጉራጌ ማህበረሰብ የራሱን ቋንቋና ባህል ለማስተዋወቅ ሚዲያ በማቋቋም በ1 ዓመት ጊዜ ውስጥ እውን ለማድረግ እየተሰራ መሆኑና ዩኒቨርሲቲው የጀመራቸውን ድጋፎች አጠናክሮ መቀጠል አለበት ነው ያሉት። በዚህ ዓመት በተቻለ መጠን የጉራጌ ማህበረሰብ የሚጠቀምበት የማህበረሰብ ቴሌቪዥን ጣቢያ ለመክፈት እንቅስቃሴ ላይ ነው ያለነው። ስለዚህ ይሄ አንዱ ስቴፕ ነው። አንዱ ያስፈልገነ ስቱዲዮ ነበርና ይሄ ጉዳይ አሁን ሲያልቅ በዚህ 1 ዓመት ጊዜ ውስጥ ይህንን ወደ እውን የማድረግ ስራ እንሰራለን። ግን አሁንም ቢሆን የወልቂጤ ዩኒቨርሲቲ ድጋፍ ያስፈልጋል። የወልቂጤ ዩኒቨርሲቲ ፕሬዝዳንት ዶክተር ፋሪስ ደሊል እንደገለጹት ዩኒቨርሲቲው የአካባቢውን ማህበረሰብ ተጠቃሚ ለማድረግ እየሰራ እንደሚገኝና በተለይም የጉራጌኛ ቋንቋ የስራ ትምህርትና የሚዲያ ቋንቋ ለማድረግ ከዞኑ አስተዳደር ጋር በመሆን እየሰራ ይገኛል። በዚህም የጉራጌ ማህበረሰብ ቴሌቪዥን ስቱዲዮ መገንቢያ ህንጻ ርክብክብና በጋራ ለመስራት የሚያስችል የመግባቢያ ሰነድ መፈራረማቸውን ገልጸዋል። የጉራጌ ማህበረሰብ ቴሌቪዥን እውን እንዲሆን እየተሰራ መሆኑና ለዩኒቨርሲቲው ለመማር ማስተማር ስራና የተቋሙ ስራዎች ለማስተዋወቅ እንደሚረዳም አስታውቋል። ዞኑ በቀጣይ የራሱ የሆነ ስቱዲዮ ገንብቶ እስኪኖሩ ድረስ ወልቂጤ ዩኒቨርሲቲ ለራሱም ለመማር ማስተማሩ የሚጠቀምበት እንዲሁም ደግሞ አጠቃላይ የተቋሙ ስራዎች ለህብረተሰቡ ለሀገርም ጭምር የሚያስተዋውቅበት በጋራ የሚጠቀምበት ስቱዲዮ ሆኖ ጉራጌ ዞን ደግሞ አጠቃላይ ቀጠናው ያሉ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ የሆኑ ስራዎችን ለህብረተሰቡ ተደራሽ በማድረግ በራሱ ቋንቋ ለማስተዋወቅ የሚያግዝ ስቱዲዮ ነው ማለት ነው። የጉራጌ ዞን የመንግስት ኮሚዩኒኬሽን ጉዳዮች መምሪያ ኃላፊ አቶ ሸምሱ አማን በበኩላቸው የጉራጌ ማህበረሰብ ቴሌቪዥን ለማስጀመር ሰፊ የሆኑ ስራዎች እየተከናወኑ መሆኑና በዚህም የስቱዲዮ ቁሳቁስ ግብአት የማሟላት ዝግጅት ስራዎች እየተሰራ እንደሚገኝ አስታውቋል። የጉራጌ ማህበረሰብ ቴሌቪዥን እውን እንዲሆን ሁሉም የብሔረሰቡ ተወላጆችና የሚመለከታቸው ባለድርሻ አካላት ድጋፍ ማድረግ እንደሚጠበቅባቸው መልእክታቸውን አስተላልፏል። የማህበረሰቡ ክፍሎች ተወላጆች እንደዚሁም ደግሞ የጉራጌ ማህበረሰብ ደጋፊዎች በሙሉ ይሄንን የጉራጌ ማህበረሰብ ቴሌቪዥን እውን እንዲሆን ማገዝ መደገፍ መቻል አለባቸው። ወደፊት የድጋፍ የተለያዩ ስልቶች የምናመቻች ቻሌንጆች የምናመቻች ይሆናል። በዛ ሰዓት መደገፍ መቻል አለባቸው። በመግባቢያ ሰነድ ፊርማ ስነ ስርዓቱ የጉራጌ ዞን ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ አለማየሁ ገብረ መስቀልን ጨምሮ የዞኑ ከፍተኛ አመራሮችና የካቢኔ አባላት እንዲሁም የወልቂጤ ዩኒቨርሲቲ የማኔጅመንት አባላትና ሌሎች ጥሪ የተደረገላቸው እንግዶች ተሳትፈዋል።